ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እየተዘጋጀ ወደ አድማጮቻችን ተደራሽ የምናደርገው የቴሌቪዥን ዝግጅታችን ነው። ከፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። በዝቋላ ወረዳ የህፃናትን ደህንነት፣ የመግባባት አቅምና የትምህርት ጥራትን ለማረጋገጥ ከ2.6 ሚሊዮን ብር በላይ ወጪ የተደረገበት የቁሳቁስና የስልጠና ድጋፍ ተበረከተ። በትምህርት ገበታ ላይ የሚገኙ ታዳጊ ህፃናት ደህንነታቸው የተጠበቀ፣ የመግባባትና የንግግር ክህሎታቸው የዳበረ እንዲሁም ጥራቱን የጠበቀ ትምህርት እንዲያገኙ ማስቻል የነገ ሀገር ተረካቢ ትውልድን ለመቅረጽ ወሳኝ መሰረት ነው። ይህንን ታላቅ ሀገራዊ ዓላማ ስኬታማ ለማድረግም መንግስታዊ ካልሆኑ አካላት ጋር በቅንጅት መስራት የሚሰጠው ፋይዳ የጎላ ነው። በዚህም መሰረት ሚሽን ፎር ሰስቴኔብል ዴቨሎፕመንት የተባለው ግብረሰናይ ድርጅት በዝቋላ ወረዳ ውስጥ በሚገኙ 5 ትምህርት ቤቶች ላይ ትኩረቱን በማድረግ በአጠቃላይ 2,648,125 ብር የወጣበትን ዘመናዊ የትምህርት ቁሳቁስ፣ የጽዳት መጠበቂያ ግብዓቶችና የአቅም ግንባታ ስልጠናዎች ተግባራዊ ሆነዋል። ድጋፍ ከተደረጉ ትምህርት ቤቶች መካከል ጊሎ አንደኛና መካከለኛ ደረጃ ትምህርት ቤት፣ ነጻነት መልካም አንደኛና መካከለኛ ደረጃ ትምህርት ቤት፣ ጼና ቆላ አንደኛና መካከለኛ ደረጃ ትምህርት ቤት፣ ጻላቋ አንደኛና መካከለኛ ደረጃ ትምህርት ቤት እንዲሁም ቃማርያም አንደኛና መካከለኛ ደረጃ ትምህርት ቤቶች ተጠቃሽ ናቸው። የተደረገው ድጋፍ የትምህርት ቤቶችን የመማር ማስተማር ሂደት ወደ ላቀ ደረጃ የሚያሸጋግር ሲሆን ዋና ዋናዎቹ የተሸፈኑ ግብዓቶች የሚከተሉት ናቸው። ለሚኒ ሚዲያ አገልግሎት የሚውሉ ዘመናዊ ምንታርቦችና የድምጽ ማጉያ ቁሳቁሶች የተማሪዎችን የንግግር ክህሎት፣ በራስ መተማመንና የኪነ ጥበብ ተሰጧቸውን ለማውጣት የትምህርት ቤት የቢሮና የመማሪያ ቁሳቁሶች፣ ምቹ ወንበሮችና ጠረጴዛዎች፣ የተማሪዎች ንጽህና መጠበቂያ ሙሉ ግብዓቶች፣ የህፃናትን ጤናና ደህንነት ለመጠበቅ የፀሐይ ሶላር ሲስተም የኃይል አቅርቦት አምፖሎች፣ በመብራት እጥረት ምክንያት ይስተዋል የነበረውን የምሽት ጥናት ችግር በዘላቂነት ለመቅረፍ። የድርጅቱ አስተባባሪ ቀሲስ አማኑኤል አለን እንደገለጹት ከግብዓት አቅርቦቱ ጎን ለጎን በ5ቱም ትምህርት ቤቶች ለሚገኙ ተማሪዎች የትምህርት አቀባበላቸውንና ሁለንተናዊ ብቃታቸውን የሚያሳድግ የተማሪዎች የአቅም ግንባታ ስልጠና እንዲሰጥ አብራርተዋል። የዝቋላ ወረዳ ትምህርት ጽሕፈት ቤት የስርዓተ ትምህርት ዝግጅትና ትግበራ ባለሙያ የሆኑት አቶ መኳንንት ንግዳ በበኩላቸው አካባቢው ከነበረበት የጦርነትና የሰላም እጥረት ጫና አገግሞ ህጻናት የተሻለ ውጤት እንዲያስመዘግቡ ይህ ድርጅት ላደረገው ሁለንተናዊ ድጋፍ ምስጋና አቅርበዋል። የጊሎ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ማህቶት ገብራት እንደተናገሩት የተገጠመው ሶላር ሲስተም ተማሪዎቻችን በምሽት በቡድንና በተናጠል የአዳር ጥናት ፕሮግራም ተጠቃሚ እንዲሆኑ ምቹ ሁኔታን ፈጥሯል ብለዋል። በተጨማሪም ተሰጥኦ ያላቸው ልጆች በሚኒ ሚዲያ አማካኝነት አቅማቸውን የሚያሳዩበት እድል በመፈጠሩ ለቀጣይ ትልቅ ደረጃ ላይ እንዲደርሱም ያግዛቸዋል ብለዋል። የጊሎ ትምህርት ቤት የህፃናት ደህንነት ተጠሪ መምህር አሰፋ ንጉሴ ድጋፉ የትምህርት ተደራሽነትና ጥራትን ለማስፋት ወሳኝ መሆኑን ጠቁመው ተማሪዎች በየጊዜው የንግግርና የኮሚኒኬሽን ክህሎታቸውን እንዲያዳብሩ ትልቅ በር መክፈቱን ገልጸዋል። የጊሎ ትምህርት ቤት ተማሪ በእውቀት ምህረት በሰጠው አስተያየት የሶላር ሲስተሙ በመብራት እጥረት ምክንያት የነበረብንን የጥናት ክፍተት በመሸፈን በደንብ አጥንተን ከፍተኛ ውጤት ላይ እንድንደርስ ትልቅ እድል የሚሰጥ ነው ሲል የተሰማውን ደስታ አጋርቷል። በተመሳሳይ የጻላቁ ትምህርት ቤት የወላጅና መምህራን ህብረት ሰብሳቢ አቶ ሞገስ አለማየሁ እንደገለጹት አጠቃላይ የአቅርቦትና የክትትል ሂደቱ በኦንላይን ወይም ቴክኖሎጂን በታገዘ መልኩ መከናወኑ ስራውን ቀልጣፋ ያደረገው ሲሆን ይህም ድጋፍ ተማሪዎች ውጤታማ እንዲሆኑ በቀጥታ ትልቅ እገዛ እንደሚያደርግም ምስክርነታቸውን ሰጥተዋል።